ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 13 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በጋይንት በተካሄደ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር በብልጽግናው ሰራዊት ላይ የተሳካ ጥቃት መፈጸሙን ገልጿል። በኦፕሬሽኑ ዙሪያ ኮሩ ያደረሰንን ዝርዝር ሪፖርቶች የሚዳስስ ዘገባም ይዘናል። በሸዋ ጠቅላይ ግዛት ፋኖ በተቆጣጠራቸው አካባቢዎች ስለተካሄዱ የህዝብ ጉባኤዎችና የትግሉ ግምገማ ሂደቶች የወጡ መረጃዎችን የሚያቀርብ ዝርዝር ዘገባም ይኖረናል፣ ይደመጣል። የመጨረሻው ምዕራፍ ላይ ደርሰናል ያሉት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ንግግር እያነጋገረ ነው። በትግራይ ያለውን የፖለቲካና የጸጥታ ሁኔታና ሊኖሩ የሚችሉ አንድምታዎችን የሚዳስስ የትንታኔ ዘገባ አዘጋጅተናል። ስለ ብሔራዊ ምክክር ኮሚሽን ሂደት ዙሪያ የሰጡ የተለያዩ አስተያየቶችንና ግምገማዎችን በዶክተር አክሎግ ቢራራ የቀረበውን የፖለቲካ ትንታኔ ዋና ዋና ነጥቦች የሚያስቃኝ የትንታኔ ዘገባም ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የጋይንቱ ትንቅንቅ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር በኦሮሞ ብልጽግና ሰራዊት ላይ ከባድ የተባለው ምት አሳርፎ ከፍተኛ ኪሳራ አድርሶበታል። የ206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው የተጋድሎ መረጃ ውጊያው የተካሄደው ቀለብ ሊቀበል በወጣው የጠላት ሰራዊት ላይ ነው ብሏል። የኦሮሞ ብልጽግና ሰራዊት ከላይ ጋይንት ወረዳ ዋና ከተማ ንፋስ መውጫ በመነሳት ሬሽን በመጫን ወደ ወለላ ባህር ጉዞ እያደረገ ነበር። የኦሮሞ ብልጽግና ሰራዊት እንቅስቃሴ ከቅዱ ጀምሮ እስከ እንቅስቃሴው ድረስ በቂ መረጃ ማሰባሰብ ስራ የሰራው አንበሳው ጋይንት ክፍለ ጦር ግራዝማች አድማሱ በላይ ብርጌድ በብርሃን ክንዴ ሻለቃ አማካኝነት የደፈጣ ኦፕሬሽኑን መስራት ችሏል። የምንጠብቀው ወደ መግዲያ ቀጠናችን እስኪገባ ድረስ ነበር ሲል የገለጸው የአንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ክፍል ጠላት ከፍተኛ ቁጥር ያለውን ኃይሉን ጭኖ ሬሽን ለመቀበል ከነፋስ መውጫ ተነስቶ ወደ ወለላ ባህር ሲጓዝ መግዲያ ቦታችን ገደባ ላይ ጠበቅ ነው። ወደ መግዲያ ቦታችን እንደገባ በከፈትንበት ፈጣን ማጥቃት ከፍተኛ ኪሳራ አድርሰንበታል ብለዋል። የብርሃን ክንዴ ሻለቃ አባላት በዜሮ መስዋዕትነት ተገቢውን ተጋድሎ ከፈጸሙ በኋላ ቀጠናቸውን ማስከበር ችለዋል። በዚህም 14 አባላቱ ሙትና ቆስለኛ የሆኑበት የኦሮሞ ብልጽግና ሰራዊት ተጨማሪ ኃይል ለማስገባት ያደረገው ሙከራ የከሸፈበት ሲሆን በተለይም በውጊያው ሙትና ቆስለኛ ከሆኑት በተጨማሪ ቁጥራቸው በውል ያልታወቁ የሰራዊቱ አባላት ከዘመቻ ስምሪት መጥፋታቸው ለስርዓቱ ከባድ ስጋት ደቅኖበታል። የኦሮሞ ብልጽግናን ስርዓት ስልጣን ለማጽናት ሲባል ባሳለፍነው ግንቦት 24 ቀን የተካሄደውን ምርጫ ተከትሎ የብልጽግናው ሰራዊት ምስራቅ ዕዝ 804ኛ ኮር በዋና አዛዡ ብርጋዴር ጄኔራል ተሾመ ይመር ቀጥተኛ ትእዛዝ ሰጪነት በርካታ ወጣቶች በግፍ መግደሉ አይዘነጋም። በተለይም በነፋስ መውጫ ቀጠና የተሰማራውን የኦሮሞ ብልጽግና ሰራዊት የሚመሩት ኮሎኔል አለሜ በነፋስ መውጫ ከተማ በርካታ ወጣቶችን በአንድ ቀን ብቻ በግፍ እንዲገደሉ ማድረጋቸው አይዘነጋም። ሆኖም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ፍጹም አንድነት መመስረቱን ተከትሎ በብልጽግናው ሰራዊት ላይ የሚወስዳቸው እርምጃዎች ፈጣንና ምህረት የለሽ ሆነዋል። በቅርቡ በወገራና ሊቦ ከምከም አውራጃዎች የፋኖ ብርቱ ክንድ በብልጽግናው ሰራዊት ላይ ከፍተኛ ኪሳራን ያደረሰ ሲሆን ዛሬ ደግሞ በጋይንት አውራጃ የተፈጸመው ኦፕሬሽን ለኦሮሞ ብልጽግና ሰራዊት ከባድ ራስ ምታት እንደሆነበት ታውቋል። ከንፋስ መውጫ የደረሰን የሆስፒታል ምንጮቻችን መረጃ እንደሚያመላክተው በርካታ መድኃኒቶችና የሕክምና መስጫ መሳሪያዎች ለክፉ ጊዜ ተብለው ታሽገው እንዲቀመጡ ከአካባቢው ኮማንድ ፖስት ትእዛዝ ተሰጥቷል። ምክንያቱን ስንጠይቅ የሰጠን ምላሽም ሰራዊታችን ጉዳት ሲደርስበት እንጠቀምባቸዋለን፣ ህዝቡ ከፈለገ ደብረታቦር ወይም ወልዲያ ሂዶ መታከም ይችላል፣ ሰራዊታችን ግን መሄጃ ስለሌለው ሕክምና ማግኘት ያለበት በዚሁ ነው በማለት አስጠንቅቀዋል። በዚህ የተነሳም ሆስፒታሉ የህዝብ ሆስፒታል ሳይሆን ወታደራዊ ሕክምና ማዕከል መስሏል በማለት ተናግረዋል። የንፋስ መውጫ የመጀመሪያ ደረጃ ሆስፒታል ብቻ ሳይሆን በአማራ ክልል የሚገኙ አብዛኞቹ ሆስፒታሎች ለኦሮሞ ብልጽግና ሰራዊት ብቻ የተቋቋሙ እስኪመስል ድረስ የአካባቢውን ህዝብ ማገልገል አቁመው የብልጽግናውን ወታደር ብቻ እያከሙ እንደሆነ በተከታታይ መዘገባችን ይታወሳል። ትግሉና የህዝብ ግምገማ በሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በተቆጣጠራቸው ነጻ አካባቢዎች የሉና ትግሉን የመጣበትን ሂደት አሁናዊ ደረጃና ቀጣይ እቅዶችን አስመልክቶ ከፍተኛ ጉባኤ በማካሄድ እያወያየ ይገኛል።
በሁሉም የጠቅላይ ግዛቱ አካባቢዎች ውይይቶችና ጉባኤዎች መካሄዳቸውን የቀጠሉ ሲሆን በዛሬው ዕለትም በተጉለት አውራጃ አንኮበር ቀጠና ደረፎ ክላስተር ላይ ታላቅ ጉባኤ ማካሄዱን የዙ ህዝብ ግንኙነት መምሪያ ተናግሯል። የፖለቲካ ዓላማ ይዞ የተጀመረና የሚካሄድ የትጥቅ ትግል በዋናነት ከሚታገልለት ህዝብ ጋር ሰፊና ግልጽ ውይይት ማካሄድ የትግሉ ዋናና ቀዳሚ ተልዕኮ እንደሆነ ይታወቃል። በተለይም የታጋዩና የህዝብ ግንኙነት የትግሉ መዳረሻ ግብና ታጋዩ ከተነሳበት ዓላማ አንጻር እየተጓዘ ያለበት ሁኔታና ቀጠናዊ ትስስርን በተመለከተ ታጋዩና ደጀኑ ህዝብ ያልተቋረጠ ግንኙነት ማድረግ ግዴታቸው ነው። ከቅርብ ሳምንታት ወዲህ በአማራ ህዝብ የሉና ትግል ላይ እየተሰጡ ያሉ የትብብርና የጥምረት መረጃዎች በታጋዩ በትግሉ ባለቤት የአማራ ህዝብና የትግሉ ታዛቢዎችን ጥያቄ እንዲያነሱ አድርጓቸዋል። በዚህና በሌሎች ጉዳዮች ዙሪያ የአማራ ህዝብ ያለው ስሜት ምንድነው የሚለውን ማወቅ የሚቻለው የትግሉ ባለቤት ከሆነው የአማራ ህዝብ ጋር ግልጽ ውይይት በማድረግ የፋኖ መሪዎች ትክክለኛ ግብዓት እንዲያገኙ የሚረዳቸው ይሆናል። በሸዋ ጠቅላይ ግዛት የተካሄደውን ጉባኤ አስመልክቶ ለመገናኛ ብዙሃን ማብራሪያ የሰጠው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ በተጉለት አውራጃ አንኮበር ቀጠና በደረፎ ክላስተር የተካሄደው ጉባኤ በአማራ ህዝብ የሉና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍት የክላስተር ጠቅላላ ጉባኤ ነው። የዙ ከፍተኛ አመራሮችና የክላስተሩ ስራ አስፈጻሚዎች በተገኙበት በታላቅ ወታደራዊና ድርጅታዊ ስነ ስርዓት ነው የተካሄደው ሲል አስታውቋል። ጉባኤው የወደፊት የትግል አቅጣጫዎችንና የህዝቡን ህልውና የሚያረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ መሆኑን የገለጸው የህዝብ ግንኙነት መምሪያው በዋናነትም በአራት አበይት ነጥቦች ላይ ትኩረት በማድረግ ውይይት ተካሂዷል በማለት የተናገረ ሲሆን አራት ዋና ዋና ነጥቦች የተባሉትን ሲዘረዝርም አንደኛ የአጠቃላይ የክላስተሩንና የቀበሌዎቹን የስራ እንቅስቃሴ የሚያሳይ ዝርዝር የአፈጻጸም ሪፖርት ቀርቦ አጠቃላይ ዳሰሳ ተደርጎበታል። ሁለተኛ ጥልቅ ግምገማ ያለፉትን ወታደራዊ ድርጅታዊና ህዝባዊ ስራዎችን ጥንካሬንና ክፍተትን በመለየት አጠቃላይ ግምገማ ተካሂዷል። ሶስተኛ ወቅታዊ ሁኔታዎችንና የአደረጃጀት ማሻሻያ አሁን ባለው የትግል እንቅስቃሴ ወቅታዊ ሀገራዊ ሁኔታዎችና ድርጅታዊ አደረጃጀቶችን የበለጠ ለማጠናከር በሚያስችሉ ማሻሻያዎች ላይ ሰፊ ውይይት ተደርጓል። አራተኛ ቀጣይ አቅጣጫዎች የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና የህዝቡን ደህንነት የሚያረጋግጡ የወደፊት ስትራቴጂካዊ አቅጣጫዎች ተቀምጠዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ያካሄደውን ጉባኤ የተሳተፉ የአካባቢው ነዋሪዎችና ተሳታፊዎች በበኩላቸው የትግሉን ፈጣን እድገትና ጥንካሬ አጉልተው የገለጹ ሲሆን በተለይም ትግሉ በ3 ዓመታት ጊዜ ውስጥ ከሰፈርና ከቀበሌ አደረጃጀት ተሻግሮ መላውን ህዝብ ያስተባበረ ታላቅ የአማራ ድርጅት መፍጠር መቻሉን በስኬታማነት አንስተዋል። ህዝብን እንደ ህዝብ፣ ጦርን ደግሞ እንደ ጦር አደራጅቶ ዓመታዊ የክንውን ሂደትን በምክር ቤት ደረጃ መገምገም መቻሉ የትግሉን ብስለትና የደረሰበትን ከፍተኛ የለውጥ ደረጃ የሚያሳይ ህያው ማረጋገጫ መሆኑን ተናግረዋል። የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት ቀልብሶ ህልውናውን ለማስጠበቅ ከሚደረገው የህልውና ትግል በተጓዳኝ በሌሎች መስኮች ማለትም በኢኮኖሚና ማህበራዊ ክፍሎች በኩል የተከፈቱበትን ጦርነቶችንም በጽናት መፋለም እንዳለበት ይታመናል። በተለይም ትምህርት ቤቶችን በመዝጋት ሕክምና ተቋማትን በመከልከል አርሶ አደሩን ከአፈር ማዳበሪያ እቀባ እስከ ምርት ክልከላ ማድረግንና የመሳሰሉትን ተግዳሮቶች ፋኖና የአማራ ህዝብ በቅንጅት የሚያደርጉት ውይይትና ትብብር የሚፈቱ መሆን ይገባቸዋል። በመጨረሻው ምዕራፍ ላይ ደርሰናል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ ያስተላለፉት የክተት ጥሪ መነጋገሪያ ሆኗል። የህወሓቱ ሊቀመንበርና የጊዜው አስተዳደሩን በጉልበት የተቆጣጠሩት ደብረጽዮን ገብረ ሚካኤል በመቀሌ ከተማ ከህዝብና ከአመራሩ ጋር ባደረጉት ውይይት የትግራይ ህዝብ ሉዓላዊነትን ለማስከበር ለዳግም ጦርነት እንዲዘጋጅ የሚያሳስብ ጠንካራ መልእክት አስተላልፈዋል። በትናንትናው ዕለት ሐምሌ 12 ቀን 2018 ዓ.ም በተካሄደው በዚህ የህዝብ ስብሰባ ላይ መሪው በመጨረሻው ምዕራፍ ላይ ደርሰናል በማለት የክተት አዋጅ የሚመስል ጥሪም አድርገዋል። በመድረኩ ላይ ሰፋ ያለ ንግግር ያደረጉት ደብረጽዮን የትግራይ ህዝብ ጭቆናን አሜን ብሎ የመቀበል ታሪክ እንደሌለው አበክረው ተናግረዋል። ህዝቡ መብቱን ለማስከበር ለ17 ዓመታት ባደረገው የትጥቅ ትግል የከፈለውን ከባድ መስዋዕትነት ያስታወሱት ሊቀመንበሩም በዚህ አምባገነኑ የደርግ ስርዓት በመገርሰስ በሀገር ደረጃ ሰላምና ዲሞክራሲ እንዲሰፍን ማድረጉንም አውስተዋል። ሆኖም ይህን ታሪክ መቀበል ያልቻሉ ኃይሎች ጊዜና አጋጣሚ በመጠቀም የትግራይን ህዝብ ከምድረ ገጽ የማጥፋት ጄኖሳይድ ፈጽመውብናል ሲሉ የብልጽግናው መንግስትንም ከሰዋል። የፕሪቶሪያውን የሰላም ስምምነት በተመለከተ ሊቀመንበሩ ማብራሪያ የሰጡ ሲሆን ስምምነቱ ሲፈረም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማስቀጠል ከፍተኛ ተስፋ ተጥሎበት እንደነበር ገልጸዋል። ይሁን እንጂ የብልጽግናው መንግስት ሆን ብሎ ትግራይን ዳግም ወደ ከበባና
ክልከላ በማስገባት ለዳግም ጥቃት እየተዘጋጀ እንደሚገኝ ተናግረዋል። ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው፣ ነገር ግን ሰላም ፈላጊኛ ብቻ በመሆናችን ሊሳካልን አልቻለም በማለት ሁኔታው ከቁጥጥር ውጭ እየሆነ መምጣቱን ጠቁመዋል። አሁን ባለው ሁኔታ መቀጠል እንደማይቻል ያሳሰቡት ደብረጽዮን ገብረ ሚካኤል የብልጽግና መንግስት ለሰላም ዝግጁ ባለመሆኑም ትግሉ ወደ ተጨባጭና ውጤታማ ምዕራፍ ማሸጋገር ግድ ይላል ብለዋል። የህዝቡን ወኔ ለመቀስቀስ በተጠቀሙባቸው ቃላትም መታፈስን ብቅ አታድርጉት፣ ሁላችሁም ግዛታቸውን ለማስመለስና ለህልውናችሁ ስትሉ ወደ ጦር ግንባር ትዘምታላችሁ በማለት ህዝቡን አንድነቱን አጠናክሮ የመመከት አቅሙን እንዲያደራጅም ጥሪ አቅርበዋል። ይህ የዶክተር ደብረጽዮን ገብረ ሚካኤል ንግግር ከፕሪቶሪያው ስምምነት በኋላ በትግራይ ክልልና በብልጽግና መንግስት መካከል ያለውን ውጥረት ዳግም ወደ ለየለት ጦርነት ሊያመራ እንደሚችል ጠቋሚ ነው ሲሉ የጣና ቲቪ ፖለቲካ ተንታኞች እየተናገሩ ይገኛሉ። የኦሮሞ ብልጽግና ስርዓት ከመደበኛ የጦርነት የእልቂትና የቀውስ ጠመቃ ፖሊሲው በተጨማሪም ሌላ ፖለቲካዊ ማደናገሪያ አድርጎ የሚጠቀምባቸው መንገዶች ብዙ ናቸው። የይስሙላ ምርጫ ከማካሄድ እስከ ምክክር ኮሚሽን የሚባሉት ተግባራት ለኦሮሞ ብልጽግና መንግስት ቁልፍ የፖለቲካ ማደናገሪያ መንገዶቹ ናቸው። በቅርቡ የተጀመረውና ገና ከጅምሩ ብዙ ጉዶችና ገመናዎች እየሰሙበት ያለው ይኸው የስርዓቱ ምርኩዝ የሆነው የምክክር ኮሚሽን ኢትዮጵያን ለማደስ ወይስ አብይ አህመድን ለማንገስ ሲሉ አንጋፋው የአደባባይ ምሁር ዶክተር አክሎግ ቢራራ በእንግሊዝኛ ቋንቋ ያሰናዱት ሰፋ ያለ ትንታኔ አለ። ዶክተር አክሎግ የትንታኔውን ጥቅል ሐሳብ ራሳቸው በአማርኛ አሰናድተው ያደረሱን የትንታኔው ጭብጥ ሐሳብ እንደሚከተለው ይቀርብላችኋል። ኢትዮጵያን ለማደስ ወይስ አብይ አህመድ አሊን ለማንገስ? ዶክተር አክሎግ ቢራራ ኢትዮጵያ የገጠማት ከባድ ቀውስ በዋነኝነት ከውጭ ሳይሆን ከሀገር ውስጥ የፖለቲካ አመራር፣ የብሔር ፖለቲካ፣ የፍትህ እጦት፣ የሰብአዊ መብት ጥሰትና ተጠያቂነት አለመኖር የመነጨ መሆኑን በተደጋጋሚ የተነገረና ታውቆ ያደረ ሀቅ ነው። እንደኔ እምነት የቲፒኤልኤፍ መንግስትም ሆነ በአብይ አህመድ የሚመራው የብልጽግና ፓርቲ የመንግስት ተቋማትን በብሔር ፖለቲካ እንዳዳከሙና የአንድ ብሔር ሊቃን የበላይነትን እንዳስፋፉ አያጠያይቅም። በተለይም በአማራ፣ በኦሮሚያ፣ በትግራይና በሌሎች ክልሎች የሚካሄዱ ጦርነቶች፣ መፈናቀል፣ ግድያ፣ እስርና የኢኮኖሚ ችግሮች የመንግስት የአስተዳደር ውድቀት ምልክቶች ናቸው። ለዚህም ዋናው ሁከት ተጠያቂ የኢትዮጵያ ህዝብ ወይም የኦህዴድ ብልጽግናን አገዛዝ የሚቃወሙ ኃይሎች ሳይሆኑ በህዝብ ስም እየማለና እየተገዘተ ስልጣን ላይ ያለው ገዢው የኦሮሞ ብልጽግና መንግስት ነው። እኔም መላውም የኢትዮጵያ ህዝብም የምንመኘው የብዙ ሺህ ዓመታት የስልጣኔ ታሪክ፣ የጥቁር ህዝቦች የነጻነት ተምሳሌት፣ የሰው ፍጥረት መነሻ ከአርመንያ ጋር የክርስትናን ሃይማኖት በመጀመሪያ ያስተናገደች የእስልምና ጁዳይዝምና ክርስትና እምነቶች ተከባብረው የሚኖርባት የራሷ ፊደል ያላት ከ80 በላይ ብሔረሰቦች ተዋልደውና ተዛምደው የሚኖሩባት ሀገር፣ ፍትሃዊ እኩልነት የሰፈነባት በሕግ የበላይነትና በአሳታፊ ዲሞክራሲ ስርዓት የምትተዳደርና ከድህነት አሮንቃ የተላቀቀች ሰው በሰላም ወጥቶ በሰላም የሚመለስባት ሀገር እንድትሆን ነው። ነገር ግን የኦህዴድ ብልጽግና መንግስት እነዚህን እሴቶች ያስተናግዳል የሚል እምነት የለኝም። ስርዓቱ የተቀመጠበት መሰረቱም ህዝባዊነትና የአገር አንድነት ላይ ሳይሆን ህዝብን ማፍለስና አገር አንድነትን ማፍረስ ላይ መሆኑ ይታወቃል። ምንም እንኳን ኢትዮጵያ ጠላቶቿ የማይተኙላት እንደሆኑ የሚታወቅ ቢሆንም ለጠላቶች ወደ ኢትዮጵያ መግቢያ በር የሆናቸው የኦህዴድ ብልጽግና ስርዓት ነው። የኢትዮጵያ ውስጣዊ ድክመት የውጭ ኃይሎችን ማለትም እንደ ተባበሩት አረብ ኤሚሬቶች፣ ግብጽ፣ ሳውዲ አረቢያ፣ ኤርትራና ሱዳን በአካባቢው ግጭቶች ውስጥ ተጽዕኖ እንዲያሳድሩ እድል የሰጣቸው ይኸው የአብይ አህመድ የቀውስ ፈጣሪነት ባህሪ ነው። ለምሳሌ ከጥቂት ዓመታት በፊት ከኢትዮጵያ ጋር ጥሩ ግንኙነት የነበረው የኤርትራ መንግስት በአሁኑ ሰዓት ለጦርነት እንዲዘጋጅና ጸረ ብልጽግና ኃይሎችን እንዲደግፍ ያስገደደው የኦህዴድ ብልጽግና መንግስት በተለይም አብይ አህመድ አሊ የሚከተለው የባህር በር ጉዳይ ነው። የባህር በር ጉዳይን በተመለከተ በጦርነት ሳይሆን በዲፕሎማሲና ሌሎች አማራጮችን በመጠቀም ጥቅምን ማስጠበቅና ባለቤትነትን ማረጋገጥ የሚቻልበት እድል ቢኖርም አብይ አህመድ አሊ ግን በጦርነት ለመፍታት ማሰቡና ይህንንም በአደባባይ መናገሩ ነው የአስመራው መንግስት ያስደነገጠው። ለዚህ ነው ደጋግሜ ኢትዮጵያን በውጭ ጠላቶች እንድትከበብ ያደረገው መንግስት እንጂ ተቃዋሚው ኃይል አይደለም። የውስጥ አስተዳደሩ ግፈኛና ቀማኛ፣ ጨካኝ፣ ከፋፋይ፣ አንዱን ብሔር ወይም እምነት በሌላው ላይ እንዲነሳ የሚያደርግ ተስፋፊ፣ ባድሎ፣ በጉልቦና በሁለገብ ሙሰኝነት የተበከለ ለህዝብ ተገዥና ታዛዥ ያልሆነ ዘረኛና ጨካኝ ስለሆነ ኢትዮጵያ የህልውና አደጋ ተጋርጦባታል የምለው። ይህን አደጋ ለመከላከል የሚቻል
የሚቻለው የህዝብ አንድነት ሲኖር ብቻ ነው። ከፋፍለ ግዛውና ብሔራዊ አንድነት ተጻራሪ መርሆች ናቸው፣ አይታረቁም። ስለ ሀገራዊ ምክክሩ የተሰጠው ግምገማ እንደኔ እምነት ምክክርን በመሰረቱ የምደግፍና ጦርነትን የምጸየፍ ሰው ነኝ። የወጣቶች፣ የሴቶች፣ የሃይማኖት አባቶች፣ የተለያዩ ብሔረሰቦችና ማህበራዊ ቡድኖች ተሳትፎም ጠቃሚ እንደሆነ አምናለሁ። ሆኖም የታጠቁ ተቃዋሚዎች፣ ዋና ዋና የፖለቲካ ኃይሎችና በግጭት የተጎዱ ማህበረሰቦች በበቂ ሁኔታ ባለመካተታቸው ምክክሩ እውነተኛና ሁሉን አቀፍ ሊሆን አይችልም። ከዚህም በተጨማሪ ደግሞ ምክክሩ ከጀመረ በኋላ የሚወጡ መረጃዎች ሂደቱን ብቻ ሳይሆን ጽንሰ ሐሳቡንም ተጠየቅ እንዲነሳበት የሚያደርግ ሆኖ አይቼዋለሁ። በተለይም ከኦሮሚያ ክልል የሚሰማው የማናለብኝነትና ማንም አይከለክለኝም ባይነት እጅግ አጠያቂና ነውርን በአደባባይ እወቁልኝ የሚል ሆኖ ተገኝቷል። የኮሚሽኑ ሂደት ስለ ጦርነት፣ የብሔር ማጽዳት፣ ሰብአዊ መብት ጥሰት፣ የሃይማኖት ጥቃትና የመንግስት ተጠያቂነት በግልጽ አለመነጋገሩም ዋና ክፍተት ነው ብሎ ይተቻል። እንደ ሀገር የገጠሙንን ችግሮች ቀርፈን በዘላቂነት ለመቆምም ሆነ ከቋሚ መፍረስ ለመዳን የሚከተሉትን መሰረታዊ ጥያቄዎችን እጠይቃለሁ። አንደኛ፣ በሁሉም ግንባሮች ጦርነትን ወዲያውኑ ማቆም፣ በተለይም የአብይ መንግስታዊ ኃላፊነት የሚሰማው ከሆነ የተናጠል ተኩስ አቁም ማድረግ ግዴታው ነው። ሁለተኛ፣ ከተናጠል ተኩስ አቁም በተጨማሪም የኦህዴድ ብልጽግና ሰራዊትን ከአማራው ክልል ማስወጣት። ሶስተኛ፣ በብሔር ማንነታቸውና በፖለቲካ አመለካከታቸው ብቻ ላለፉት 3 ዓመታትና ከዚያ በላይ ያለ ፍርድ በእስር ቤት የሚሰቃዩ የፖለቲካ እስረኞችን ያለ ቅድመ ሁኔታ መፍታት። አራተኛ፣ በማንኛውም ብሔር ወይም ሃይማኖት ላይ የሚፈጸም ስደት፣ ጥቃትና ማፈናቀል ማቆም። በተለይም ይህ አስነዋሪ እና ኋላ ቀር ጭካኔ የሚፈጸመው በኦሮሚያ ክልል ስለሆነ ለመፍትሄው አስቸኳይ ፖለቲካ ውሳኔ ማሳለፍ። ምክንያቱም ግጭቶቹም ሆኑ ጭካኔ የተሞላባቸው አሰቃቂ ወንጀሎች የሚፈጸሙት በገዢው ፓርቲ ፈቃድ ሰጭነት፣ አውቆ በዝምታ ተባባሪነት ወይም በቸልተኝነት እንጂ በአቅም ማነስ እንዳልሆነ የሚታወቅ ነው። አምስተኛ፣ ታጣቂና ሰላማዊ ተቃዋሚዎችን ያካተተ እውነተኛ ሁሉን አቀፍ ጉባኤ መጥራት። ስድስተኛ፣ የሽግግር ብሔራዊ አንድነት መንግስትና የመልሶ ፍትህ ስርዓት ማቋቋም። ሰባተኛ፣ በጦር ወንጀል፣ በሰብአዊነት ላይ በተፈጸመ ወንጀልና በዘር ማጥፋት የተጠረጠሩ ሁሉ በነጻ በኢትዮጵያውያን ባለሙያዎች አካል እንዲመረመሩና ተጠያቂ እንዲሆኑ ማድረግ። እነዚህን መሰረታዊ 7 ነጥቦች ተፈጻሚ ማድረግ ሳይቻል የሚፈለገው ሀገራዊ ሰላምና ለውጥ ሊመጣ እንደማይችል ይታመናል። የዚህ ጽሑፍ ዋና መልእክትም ሰላምና ብሔራዊ እድሳት በትልቅ ጉባኤዎችና በንግግሮች ብቻ አይመጡም። መንግስት ጦርነትን ማቆም፣ ፍትህን ማስፈን፣ የፖለቲካ ቦታን መክፈት፣ ተጠያቂነትን መቀበልና በእውነት ሁሉን አቀፍ ምክክር ማካሄድ አለበት። ካልሆነ ግን የብሔራዊ እድሳት ጉባኤው ለህዝብና ለዓለም ማሳያ የተዘጋጀ የፖለቲካ መድረክ ብቻ ይሆናል የሚል ነው። እነዚህን ቅድመ ሁኔታዎች ሳያሟሉ የሚካሄድ የምክክር ኮሚሽን የአዳራሽ ፍጆታና የበጀት መብያ ወይም የጨካኙን እና ጨቋኙን ስርዓት መሪዎች የስልጣን ዕድሜ ከማራዘም የዘለለ ሚና ሊኖረው አይችልም። የዓለማችን የፖለቲካ ልብ ትርታ በሆነው በመካከለኛው ምስራቅ ቀጠና በተለይም በአሜሪካና በኢራን መካከል ያለው ጦርነት ከመቼውም ጊዜ በላይ ተባብሶ ቀጥሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በዮርዳኖስና በኢራቅ ለተገደሉበት አሜሪካዊ ወታደሮች አጻፋውን ለመመለስ የጀመረው መጠነ ሰፊ የአየር ጥቃትም 9ኛ ቀኑን ይዟል። ይህ ተከታታይ ዘመቻ የማዕከላትን፣ የአየር መከላከያ ጣቢያዎችን፣ የባህር ሀብቶችንና የሚሳይል ተቋማትን ያነጣጠረ ጥቃት መሆኑ የሁለቱን ሀገራት ፍጥጫ ወደ አዲስና አደገኛ ምዕራፍ አሸጋግሮታል ነው የተባለው። ያሁኑ የፕሬዝዳንት ትራምፕ ጦርነት ስልት የደቡባዊ የኢራን ግዛቶች አልፎ ወደ ሰሜናዊ ክፍል መስፋፋቱንም እየተዘገበ ይገኛል። በሰሜን ምዕራብ ኢራን በምትገኘው ታብሪዝ ከተማ በተፈጸመ የአየር ጥቃት የአንድ ሰው ሕይወት ሲያልፍ በርካቶች መቁሰላቸውን ደግሞ አልጀዚራ ዘግቧል። በሌላ በኩል ደግሞ በሰሜን ኢራቅ ከወደቀችው የኢራን ድሮን ያልፈነዳ ፈንጅ በቁጥጥር ስር ለመዋል ሲሞክር የነበረ አንድ የአሜሪካ ወታደር ሕይወት ማለፉን የአሜሪካ ማዕከላዊ ዕዝም አሳውቋል። ከዚህ ባሻገር የኢራን አቶሚክ ኤጀንሲ እንዳረጋገጠው በዳርኮቪን የኒኩለር ኃይል ማመንጫ ጣቢያ ላይ ሚሳይሎች ጉዳት ማድረሳቸው ቀውሱ የኒኩለር ተቋማትን ወደ ማውደም ደረጃ ማደጎን ፍንጭ የሚሰጥ ነው ተብሏል። የዚህ ጦርነት መዘዝ ከኢራን ድንበር ተሻግሮ ቀጠናዊ ስጋት
በመፍጠር የግብጽና የዮርዳኖስ የውጭ ጉዳይ ሚኒስትሮች የኢራንን ጥቃት በማውገዝና የቀጠናውን መረጋጋት ለማስጠበቅ በስልክ መዋየታቸውን ሮይተርስ ዘግቧል። ከወታደራዊ ፍጥጫ ጎን ለጎን የዓለምን ኢኮኖሚ እየጎዳ ያለው የባህር ላይ ደህንነትና የሆርሙዝ ስትሬትም ውጥረት ሌላኛው የትኩረት አቅጣጫ ሆኖ ቀጥሏል። የፕሬዝዳንት ትራምፕ አስተዳደር በኢራን ላይ የባህር ላይ እገዳን በማጠናከር 6 የንግድ መርከቦች አቅጣጫን ሲያስቀይር አንዱ ማሰናከሉ ተዘግቧል። በተያያዘ ዜና የኢራን አብዮታዊ ዘበኛ በዓለም አቀፍ የነዳጅ ንግድ ማስተላለፊያ በሆነው በሆርሙዝ ባህረ ሰላጤ ላይ 2 የነዳጅ ጫኝ መርከቦችን መፈንዳታቸውንና መንቀሳቀስ አለመቻላቸውንም አሳውቋል። ይህ ዓለም አቀፍ የባህር ላይ ጂኦፖለቲካ መስተጓጎል የነዳጅ ገበያውን ክፉኛ ያናወጠው ሲሆን የንግድ መርከቦች ደህንነት በማጣታቸው የነዳጅ ዋጋ በከፍተኛ ፍጥነት በማሻቀብ በአንድ በርሜል $90 በላይ መድረሱን ደግሞ አልጀዚራ በትንታኔው አስነብበዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።